It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ጉዳያችን እንመለስ። ወደ መረጃዎቻችን እንመለሳለን። በጣም ብዙ አስተያየትም ከአድማጮቻችን በኩል እያገኘን ነው። ያው ቀደም ብሎ ስንነጋገር የነበረው የማንቸስተር ዩናይትድ ከኤፍኤ ካፕ መውጣትና ከዛ ደግሞ የፈጠረውን ተጽዕኖ ምንድን ነው የሚመስለው የሚለውን ምን ማለት ነው ይሄ የሚለውንም በስፋት ስንነጋገር ነበር። ግን ከዚህ ጨዋታ ጋር ተያይዞ መነሳት የሚገባቸው ሌሎች ነጥቦችም አሉ። አንደኛ በክለቡ በኩል፣ ሁለተኛ ደግሞ አሁንም የሰዎች ጥያቄ ሆነው የቀጠሉ የተለያዩ ቁም ነገሮች እንዳሉ እየተረዳን ነው። አንደኛ መነሳት ያለበት ነገር ብዬ የማስበው እኔ አሞሪም መሰናበቱ ልክ ነው ልክ አይደለም የሚል ጥያቄ መነሳት ጀመረ በደጋፊዎች በኩል። ይሄ እሱ ላይ አንቺ ሀሳብ ሲጭበትና እንጀምር እስኪ። እኔ እንኳን ይህንን አስተያየት ለመስጠት ገና ነው የምለው። እኔ አሁን ከቅድም ስናነሳ እንደነበረው የአሰልጣኝ ስራ የታየባቸው ጨዋታዎች ናቸው ከበርንሌም ከብራይተን ጋራም የተደረጉት ብዬ ለመናገር በጣም ይቸገራሉ። በጣም አጭር ጊዜ ነው። ግን እነዚህን የበርንሌንና የትላንትናውን የብራይተን ጨዋታ አሞሪም ቢኖር ኖሮ እናሸንፋቸው ነበረ ከሚለው ሀሳብ እኮ ነው። በሱ እርግጠኛ መሆን አይቻልም። ምክንያቱም ሩበን አሞሪምም እያሉ ማንቸስተር ዩናይትድ መሸነፍ የሌለባቸውን ጨዋታዎች ተሸንፏል። ይሄ ሁላችንም የተመለከትነው ነገር ነው። በግሪምስቢ እኮ የተሸነፈው ሩበን አሞሪም ማንቸስተር ዩናይትድን እያሰለጠኑ ነው። ለዛውም ግሪምስቢ በጣም የታችኛው ቡድን ነው። ብራይተን የፕሪሚየር ሊግ ተፎካካሪ ክለብ ነው። ሁለቱን ማነጻጸርም የሚቻል አይመስለኝም በክለብም ደረጃ። ስለዚህ እኔ አሁን የሩበን አሞሪም ስንብት ተገቢ አይደለም ወይም የሚለው ላይ ወይም ተገቢ ነው የሚለው ላይ አስተያየት ለመስጠት በጣም ገና ነው ብዬ ነው ምንም ማሳያ አይደሉም እነዚህ ሁለት ጨዋታዎች ብዬ ነው እምረዳው። ቅድም እንዳልኩት የአሰልጣኙ በጊዜያዊነት ማንቸስተር ዩናይትድን እየመራ የሚገኘው ዳረን ፍሌቸር የአሰልጣኝነት ወይንም ደግሞ የጨዋታ ጉዳዮችን በተመለከተ በጣም ታክቲክን በተመለከተ ብዙ ስራ ለመስራት ጊዜ የለውም። በነጻነት ተጫዋቾቹ እንዲጫወቱ ነው የፈቀደው። ያንን ማድረጉ ስህተት ነው ለማለት ሳይሆን በዚህ ወቅትም ደግሞ አንድ የሚቻለውና የሚገባው ነገር ይሄ ሊሆን ይችላል። ስለዚህ ከሩበን አሞሪም ጋር አያይዞ ይህንን ጨዋታ መመልከት ቀድሞ የመጣ ነው ብዬ ነው ማስበው። ልክ አይደለም ብዬ ነው ማስበው። ከዚህ በኋላ ማንቸስተር ዩናይትድ ነገሮች በጣም እየተበላሹበት ከሄዱ የሩበን አሞሪም ጊዜ የተሻለ ነው የሚለው አስተያየት ሊሰጥ የሚችልበት አጋጣሚ ሊመጣ ይችል ይሆናል፣ አናቅም እሱን። አሁን ባለው ሁኔታ ግን የፈጠነ አስተያየት ነው ብዬ ነው የምረዳው። እኔ ደግሞ ማንቸስተር ዩናይትድ አሁን አንቺ ገና ነው፣ ሁለት ጨዋታ ነው። ዳረን ፍሌቸር የተሰጠው ጊዜ በቂ አይደለም። ዳረን ፍሌቸር ለተጫዋቾቹ ነው አጠቃላይ ብዙዎቹን ነገሮች እየተወላቸው ምናምን። ስለዚህም በቀጣይ ለምሳሌ ዛሬ ማንቸስተር ዩናይትድ በቀጣይ የውድድር ዓመቱ እስኪያበቃ ድረስ ማን ነው አሰልጣኝ የሚሆነው የሚለውን ይወስናል ተብሎ ይጠበቃል። ስለዚህ ያኔ ባይሆን አይተን እንላለን ነው አይደል አንቺ ሀሳብ? የኔ ሀሳብ መለኪያ አይደሉም ነው። አሁን ለፍሌቸር ልክ እየሰራ ነው ለሱ ጊዜ ይሰጠው ምናምን የሚል አይደለም።
ግን ጊዜው ገና ነው ለመገምገም። ካሪክ ተሰጠው እንበል ለማንቸስተር ዩናይትድን ኬርቴከር ማናጀር ሆኖ እስከ ውድድር ዓመቱ መጨረሻ 17 ጨዋታዎችን ትመራለህ ተባለ። ከዛ በኋላ 10ሩን ጨዋታ ካየሽ በኋላ ግን ለዚህ አሞሪም ይሻል ነበር ልትይ ትችያለሽ። አይ ኳርሊያንቻሳ ሌትስ ዌት ኤንድ ሲ ነው ይገባኝ። እኔ ደግሞ የምለው ምንድነው ከዚህ ጋራ ይሄኛው ሀሳብ ሳይሆን ለእኔ የአሞሪም መሰናበትና ከዛ በኋላ የሚመጣው ውጤት የአሞሪምን መባረር በጸጸት እንድናስበው የሚያደርግ ነው ብዬ አላምንም። እኔ አሁን 2 ተጫወቱ፣ አንዳቸው ወጡ፣ አንድ ተሸንፎ አይደል? ከዛ በኋላ ካሪክ ያዘው እንበል ወይም ኦሌ ጉናር ሶልሻ ያዘው እንበል። ከዛ በኋላ ማንቸስተር ዩናይትድ በቃ የበለጠ የማይረባ ቡድን ሆነ። ስራው መሸነፍ ብቻ ሆነ። በአርሰናልም ይሸነፋል፣ በሲቲም ይሸነፋል፣ ከዛ 3ኛ ጨዋታ ነው ይሸነፋል ምናምን ቢባል የአሞሪምን መሰናበት በጸጸት ከማያስቡት ሰዎች መካከል አንዱ እኔ ነኝ። ምክንያቱም አሞሪም የተሰናበተበትን ምክንያትና ከመሰናበቱ መቃረቢያ ቀን ላይ ያደርጋቸው የነበሩትን ነገሮች በማንቸስተር ዩናይትድ ውጤት ማጣት ላለሳለሰው የሚችለው አይደለም። ለእኔ የአሞሪም ስንብት በራሱ በአሞሪም ትሪገር የተደረገ ነው ብዬ ነው ማምነው። እኔ ያደረጋቸው የመጨረሻ ቀናት ድርጊቶች ትክክል አይደሉም፣ ለማንቸስተር ዩናይትድም አይመጥንም። ማንቸስተር ዩናይትድን አሞሪም መጨረሻ ላይ ሊያይ በሞከረበት መንገድ ማየት ትክክል አይደለም ብዬ ነው ማምነው እኔ። ስለዚህ ይሄ በውጤት ከፍ ማለትም በውጤት ዝቅ ማለትም ልክ ነኝ ልክ አይደለሁም ተብሎ በድጋሚ የሚሰላ አይደለም ለእኔ ነው የምልሽ። አሞሪምን ያኔ በወቅቱ ሲያባረሩት የተሰላው ስሌት ትክክል ነው፣ በቂ ነው፣ አስፈላጊም አይደለም። ከዛ በኋላ ያለው የመጀመሪያው ነገር ነጥብ እሱ ነው። እኔ ከማንቸስተር ዩናይትድ መቸገር ጋር አያይዤ ወይኔ አሞሪምን የመሰለ ሰውዬ ምናምን አልልም። እኔ በግሌ ነው የምልሽ አልልም። ምክንያቱም አንድ እነዚህ የመጨረሻዎቹ 3 ቀናት ምናምን ላይ የነበረው የአሞሪም አቲቲዩድ ወደ ማንቸስተር ዩናይትድ መንጸባረቅ የነበረበት ነው ብዬ አላስብም። ማንም ከማንቸስተር ዩናይትድ በላይ መሆንም አለበት ብዬ አላምንም። ስለዚህ አሞሪም ስንብቱን የጠራው ራሱ አባረናል ያሉት ኦማር በራዳና ዊሎክስ ቢሆኑም የአሞሪም የመጨረሻ ቀናት ድርጊቶች ግን ለመቀበል በጣም የሚያስቸግሩ ናቸው ነው አንድ። ከዛ ወደ አንቺ ለመስማማት ደግሞ የሚወስደኝ ምንድን ነው የሱስ ቢሆን የትኛው የሚያጓጓው ውጤቱ ነው ተስፋው ነው እንጂ ከዛሬ ነገ ይሻሻል ይሆናል፣ ከዛሬ ነገ የተሻለ ደረጃ ይደርስ ይሆናል፣ ሞር እየተረዳ ሞር አዳፕት እያደረግኩ ነው ሲል አሁን ይሄ ገባኝ ሲል እስኪ ገባው እየጠበቅ ነው ያለ ነው ብዙ ነገር አለ አይደል አሞሪምም ላይ ቢሆን። ስለዚህ እነዛ ነገሮች ሲገቡት ይሰራል አይሰራም ምን ጠብቀን የምናየው ነገር ነው የሚሆነው። አሁን ቅድም እንዳልሽው በግሪምስቢ ታውን የተሸነፈው አሞሪም ይሄ በብራይተን ነው። ብራይተን በቀደም ማንቸስተር ሲቲ ነጥብ አስጥሏል በፕሪሚየር ሊግ። መልሽ ከሽንፈቶች መካከል ቆንጆውን ሽንፈት እየመረጥኩ አይደል። የሽንፈት ቆንጆ የለው። ማንቸስተር ዩናይትድ ትናንት እንዳየነው ሆኖ መታየቱ ትክክል አይደለም የሚለውን ቅድም ተናግሬ ስለጨረስኩ፣ ስለዚህ ከአሞሪም መኖር አለመኖር ጋራ ወስደን የምንሰፋበት የአሞሪምን አለመኖር በቁጭት የምናስበው ሰው አይደለም። በጣም ብዙ ፕሩቭ ያደረገው ነገርም የለም፣ ግን ፕሮሚሲንግ ነገሮች አሉት። ያው እነዛን ፕሮሚሲንግ የሆኑትን ነገሮች ራሱ ሩይን አድርጓቸዋል ወይም አበላሽቷቸዋል ብዬ አምናለሁ። በነገራችን ላይ እስካሁን እንቆቅልሽ የሚሆኑብኝ ነገሮች አሉ። ዚ አትሌቲክ ላይ እየወጣ ለምሳሌ ዚ አትሌቲክ ላይ የተጻፈው ነገር አወሯል ኦማር በራዳ እንደገና ደግሞ ዊሎክስ አሞሪም ቁጭ ብለው ከዛ በኋላ በሚነጋገሩባቸው ጉዳዮች ላይ የአሞሪም ድንገተኛ ቁጣ ሁለቱንም ግራ አጋብቷቸዋል ይላል ዚ አትሌቲክ። የውስጥ ምንጮቼ ብሎ ነው የሚጠቅሰው። እና በቃ የግዚት ማድረግ ፈልጋለሁም የሚል ቃል አውጥቷል። ኤጀንቴን ጥሩልኝ ብሏል። አለቃቀቁ ላይ ለመመካከር ነው ኤጀንቱ የሚጠራው ከማንቸስተር ዩናይትድ እንዴት ይውጣ የሚለው።
አሁን እንደነዚህ ያሉ በጣም ውስጥ ሚስጥር ናቸው የሚባሉትን ነገሮች ኢንሳይድ ስቶሪ ኦፍ ምናምን ብሎ እዚህ አትሌቲክ የጻፈውን ብታነቢው የሆነ አንዳንድ ጥያቄ የሚፈጥርብሽ ነገር አለ። ከአቅሎ አይደለም ይሄ ሰውዬ ምናምን የሚያስብልሽ ማለት ነው ኢንሳይድ ስቶሪዎቹ። ከዛ እንደዛ ካለ በኋላ ይመስለኛል ይልና ምን ብሎ ያስቀምጠዋል፣ የእሱ ኤክስፔክቴሽን የነበረው እንዲህ ያለውን ስሜት እንዲህ ያለውን የራሱን ሀሳብ እና አቋም ከተናገረ በኋላ እነሱ ጋር መለሳለስን አያለው ብሎ ጠብቆ ነበረ። ይቺን ከመልቀቅ ጋር ኤጀንቴ ይምጣ ከሚለው ነገር ጋር የሆነ ነገር ሲናገር ቆይም ወደሱ ምን ወሰደ ምናምን አይነት አትጀብን አይነት። ከዚህ በፊት የነገርኩሽ አንድ መስሪያ ቤት ባልደረባ ያደረገው ነገር ሰነፍ ቢጤ ነው እና በስብሰባ ላይ ግን ይፎክራል። እዚህ መስሪያ ቤት ነገሮች ልክ እየሄዱ አይደለም፣ እኛ እኮ አስፈላጊ ከሆነ ሄደን ቤቱን የበለጠ ባዶ ማድረግ እንችላለን ይላል። ሰነፉ እኮ ኧረ ተው ተው ምናምን ይሉታል ጓደኞቹ። የእውነተኛ ታሪክ እኮ ነው ነገር። ከዛ አሁንም ሌላ ስብሰባ ላይ እቺኑ ስሜት ያንጸባርቃታል። ባይ ዘ ዌይ ይላል እንደገና መጣ። እልም ብሎ መውጣት ይቻላል። ኑልን ባይ ብዙ ነው። አግኝተን ነው እናንተን የሚለን ብዙ ነው። ከፋም ለማም አሻራችን አለ ብለን ነው ጥለን ማንሄደው። መልቀቅ እኮ ይቻላል ይላል። አንድ ቀን አላመረረም። አመረረና ዘም ብሎ ይደንግጡ ብሎ ደብዳቤ ጻፈ። የስራ በገዛ ፍቃድ መልቀቅን ይመለከታል ይላል ጉዳዩ። እዛው ነች አንድ 10 መስመር የምትሆን ነገር ጻፈና ስራ አስኪያጁ አላገናዘበም አሉ። ከስራው ፉከራው በልቷል። በጠየቁት መሰረት ይፈጸምላቸው ንብረት አስረክበው ምናምን ብሎ መራለን። ወጣ። እግዚአብሔርን የሆነ ታሪክ ነው ነገር ወጣ። ከዛ መስሪያ ቤት እዛው መስሪያ ቤት አካባቢ ለዳቦ የሚጠይቅ ሰው የሆነ ቁጭ አለ። አሞሪም ለዳቦ ላይ ጠይቅ ይችላል፣ ግን ብዙ የታገሰውን ማንቸስተር ዩናይትድን ለማክበር ብዙ ምክንያት ነበረው። ገብቶሻል? የሚሰጡሽን ኮሜንቶች ላለመስማት የሚያበቃ ሙሉነት ገና አሞሪም ላይ አላየንም። ሙሉነት ማለት ምን ማለት ነው? ቡድኑን በማዘጋጀት ረገድ። ሙሉነት ማለት ምን ማለት ነው? እሱ ያዘጋጀው ቡድን በፕሪሚየር ሊግ ኮምፒት በማድረግ ረገድ ማለት ነው። ቀሪ ነገሮች እንዳሉ ሁላችንም እንስማማለን። ስለዚህ በብራይተን ስለተሸነፈ ይሄንን ስሜት የያዘውን ሰውዬ ማቆየት ይሻል ነበር የሆነ ብሎ መጠየቅ ለእኔ ልክ ነው ብዬ አላምንም። ካሪክ የሚያዘው ኦሌጎና ሶልሻ የሚያዘው ሰንበዴ ኤልዝም የሚያዘው የአሞሪም ኬዝ የተዘጋው ይህንን ስል በነገራችን ላይ ማንቸስተር ዩናይትድ የስራ ኃላፊዎች ስህተት የለባቸውም እያልኩ አይደል። በተለይ ዊሎክስ የሚባሉት ሰው በቀጥታ በአሰልጣኞቹ ስራ ላይ ጣልቃ በመግባት ይታወቃል። ይሄ ተጽፎባቸዋል እዚህ አትሌቲክ ላይ ታክቲኩ እንዲህ ቢሆን እንደዚህ አርጉት እንጂ ይላሉ። ፎርዛት ማተር ሰር ጂም ራትክሊፍም ወደ ባክ ፎር አይሻልም ምናምን ይላሉ። ግን አስተያየት እንደመስጠት ነው ይመስለኛል። ለዛ ነው እሱ እኔ የማንቸስተር ዩናይትድ ኮች ሳይሆን ሆኜ የመጣሁት ማናጀር ነው። ማናጀር ከሆንሽ አትሰሚውም እንደዚህ አይነቱን ሰው። ኮች ከሆንሽ ግን ትገደጃለሽ። ስለዚህ ኮች ማናጀር ኮች የሚለው ውዝግብም የሚመጣው በዚህ ምክንያት ነው የሚለውን ለማሳረግ ነው አነጋገሬ። ቆይ ያልኩሽ አይ እኔ እንኳን አስተያየት እንደመስጠት ተደርጎ መወሰድ የለበትም ወይ? አሁን እስከ መጨረሻው የሩበን አሞሪም የስንብት ጊዜ ድረስ በአብዛኛው የማንቸስተር ዩናይትድ የበላይ ኃላፊዎች ከሩበን አሞሪም ጎን እንደሆኑ ድጋፍም እንዳላቸው ሲገለጽ ነበር። ይሄ በአደባባይ ወጥተው የተናገሩት ነገር ነው። ግን ይመስለኛል ያቺ የኒውካስትል ዩናይትድ ጨዋታ ማንቸስተር ዩናይትድ በደንብ ፐርፎርም ያደረገበትና ያሸነፈበት ነገሮችን በድጋሚ ለማየትና ለማጤን በተለይ ከፎርሜሽኑ ጋር በተያያዘ
ሀሳብ እንዲሰጥ ያስገደደ ጨዋታ ነው ብዬ አምናለሁ። ከዛ ጨዋታ በኋላም ነው ደግሞ እነዚህ የማንቸስተር ዩናይትድ የበላይ ሰዎች ይሄ ማስገደድ ሳይሆን አስተያየት መስጠት አይነት ነገር ነው ተናገሩ የተባለው። ለምን በዚህ ጨዋታ በዚህ ፎርሜሽን ድጋሚ ለምን አንሞክርም የሚል አስተያየት እንደ መስጠት ነው እንጂ የማስገደድ አይነት ሀሳብ አይደለም ሩበን አሞሪም ላይ የሰጡት የሚልም መረጃዎች ወጥተው እሱንም አይቻለሁ። እና አስተያየት የመቀበል አስተያየት እንኳን አይመስለኝም ሳምሪ። ተቀባይነትሽ ሲቀንስ ይገባሻል። ውጤት ሲበላሽ የዋትሳፕ ግሩፕ ላይ የሚለዋወጧቸውን ነገሮች አሁንም ይሄው ዚ አትሌቲክ ሲነግረን ነበረ፣ ስካይም ሲናገር ነበር። ይሄንን በዋትሳፕ ግሩፕ ላይ የደስተኝነት ማጣት ካሪንግተን ላይ የሚሰራው ስራ ላይ አንድም ቀን ቀርቶ ያቁሙ ይለውክስ ኢንፍሉዌንስ ለማድረግ ብቻ ይሞከራል። ይሄ አሁን ሰሞኑን ዶናልድ ትራምፕ እንደሚለው አይነት ነገር ማለት ነው። እንኳንም የኛ ፕሮግራም አልሆነ እንጂ ብዙ እናወራበት ነበር። አሁን ዶናልድ ትራምፕ ስለ ግሪንላንድ የተናገሩትን ነገር ሰምተሽ በቃ ኢዚ ዌይ አለው አለ። ኢዚ ዌይ አለው አለ ቢሆን ጥሩ እሱ ነው አለ። ግን ካልሆነ ሃርድ ዌይም አለ እናደርገዋለን አለ። ኢዚ ዌይ ማለት ምን ማለት ነው? በነገራችን ላይ የዴንማርክ ሰዎች የግሪንላንድ ሰዎች የሚስማሙበትን ሀሳብ ዋው ብለው ለራሳቸው ሀገር፣ ለራሳቸው ግዛት፣ ለራሳቸው ድንበር የሚወዱትን ማለት እኮ አይደል። ኢዚ ዌይ ማለት እኔ የምላችሁን ከሰማችሁ አይተኮስም ነው። አሜሪካ የምትለውን መቀበል በጸባይ ወይ በጉልበት። በጸባይ አልቀበልም ካላችሁ በጉልበት እናደርገዋለን። ዋን ዌይ ኦር አናዘር መደረጉ አይቀርም። ኢዚ ዌይ የሚባለው ድርድር ምናምን አይነት ነገር አይደለም ሳምሪ። ኢዚ ዌይ የሚባለው ፕሮፖዝ እየተደረገ ያለው ነገር እኔ ምልህን መስማት ነገሮችን ያቀላል። ሃርድ ዌይ የሚባለው ግን ጠፍጥፍህም ቢሆን ያልኩትን አረጋለሁ ነው። አሁን እዛ ጋር ያለው ፍላጎት ምንድን ነው ሲባል ሁሉም ሰው እንደሰማው ሬር የሆኑ ሚነራሎች አሉ አለ ምድር ላይ ብዙ የማይገኙ እዛ አካባቢ የሚገኙ ነገሮች አሉ ነው። አሁንም እዚህም ጋር ስትመጪ ኢንፍሉዌንስ ለማድረግ ይሞከራል አሞሪምን። ኢዚ ዌይ ነው ሃርድ ዌይ ነው እንግዲህ አላውቅም፣ ግን አለ ሙከራው አለ። ስለዚህ የአሞሪምን እንርሳው ነው። የማንቸስተር ዩናይትድ ቀጣይ በጉጉት የሚጠበቀው ውሳኔ በእኔ እምነት ዛሬ የሚወሰን ይመስለኛል። ለዛሬ ለምሳሌ ዳረን ፍሌቸር ለጊዜው የተሰጠኝን ስራ ጨርሻለሁ አይነት ነገር እኮ ተናግሯል ትላል። ግን ዛሬ ካሪንግተን እገኛለሁ አለ። ካሪንግተን ተገኝቶ ያላችሁኝን ሰርቻለሁ፣ የምችለውን ያህል አድርጌያለሁ፣ ቡድኑን አዘጋጅቻለሁ፣ ቡድኑን መርቻለሁ። ይሄ ነበር የተሰጠኝ ስራ ባለፉት ቀናት የተሰጠኝን ስራ ሰርቼ ጨርሻለሁ። ሌላ ምን እንዳረግ ትፈልጋላችሁ ልላቸው ሄዳለዋል። የማንቸስተር ዩናይትድ ትላንት በብራይተን ተሸንፎ ከኤፍኤ ካፕ መውጣትን ተከትሎ ግን ማንቸስተር ዩናይትድ የጊዜያዊውን አሰልጣኝ ቅጥር አክሰለሬት ያደርገዋል የሚል ሰበር ዜና ወጥቷል በስካይ ስፖርትስ ላይ። አክሰለሬት ማድረግ ማለት ማፋጠን ማለት። አሁን ሁለት ሰዎች ናቸው ያሉት፣ ኦሌ ጉናር ሶልሻ እንደዚሁም ደግሞ ማይክል ካሪክ የሚገርምሽ ሁለት ጊዜ ከማንቸስተር ዩናይትድ ሰዎች ጋር ሁለቱም በዚህ ኃላፊነት መውሰድ ዙሪያ ተገናኝተው ተነጋግረዋል። ኦሌ ጉናር ሶልሻ የደጋፊዎቹ ምርጫ ነው። ለምን መረጡት ሲባል መዝነው ምናምን ሳይሆን ያኔም ይዞት በነበረ ጊዜ ማንቸስተር ዩናይትድ ቤት ያመጣው ውጤት ጥሩ ነው፣ ስለዚህ እንደገና እድሉ ይሰጠውና እስከ ውድድር ዓመቱ መጨረሻ ድረስ ኦሌ ጉናር ሶልሻ የዩናይትድ አሰልጣኝ ይሁን የሚለው አለ። ከነ ዊሎክስ እና ኦማር በራዳ ጋር በሚደረግ ስራውን ለማንንስ የሚል መወያየት ላይ ግን ማይክል ካሪክ ሃይሊ ነው ኢምፕሬሲቭ የሆነው። ለነሱ ከጠበቁት በላይ ኢምፕሬስ ያደረጋቸው ግን ማይክል ካሪክ ነው ይላል የዛሬ ጠዋት ወሬ። በደንብ ነው ኢምፕሬስ ያደረጋቸው። ስለዚህ አሁን ዛሬ ለመወሰንና ምናልባትም በሳምንቱ መጨረሻ ከሲቲ ጋር ለሚኖረው ጨዋታ አዲሱ ጊዜያዊው አሰልጣኝ
የመዘጋጃ ጊዜ እንዲኖረው ዛሬ እናድርግ ነው። ኦሌ ጉናር ሶልሻርን መልሶ የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ማድረግ ላይ ደጋፊዎች አሉ፣ ፋኖቹ ናቸው የማንቸስተር ዩናይትድ ደጋፊዎች፣ ተቺዎችም ግን አሉት። ተቺዎቹ ምን ይላሉ? ያኔ በጊዜያዊነት ሲሰራ አክት ያደረግ የነበረው እንደ ማናጀር ነው፣ የእውቀት የአቅም ውስንነት አለበት። ይሄ ያለበትን የአቅም ውስንነት እነ ማኬና ሸፍነውለታል ነው የኢፕስዊች አሰልጣኝ የሆነ በኋላ እነሱ ይሰሩ ነበረ ሩቲን ስራውን። አሁን እንደዚህ አይነት ሰዎች ስለሌሉ ኦሌ ሊቸገር ይችላል። ስለዚህ የማንቸስተር ዩናይትድን ጣር ማብዛት ነው እሱን መልሶ መሾም የሚሉ ሰዎች አሉ። ጋሪ ኔቭል ለምሳሌ ማንቸስተር ዩናይትድን ምን ያህል እንደሚወደው ኦሌ ጉናር ሶልሻር አውቃለዋል። ግን እሱን መልሶ የማንቸስተር ዩናይትድ አሰልጣኝ አድርጎ ማምጣት ወይም መሾም ለጋሪ ኔቭል ትርጉሙ ግራውንድ ሆግ ዴይ ብሎ ነው የገለጸው። እሱ አንድ ሙቪ አለ እነሱ የሚያውቁት፣ ስራ መደጋገም መቀየር አይደል፣ የሚቀየር ነገር የለው፣ መደጋገም። ነገ ነው ነገ የሚያው ነው ከዛ የሚያው ነው ገብተሻላ። አንዴ ወዲህ አንዴ ወዲህ አንዴ ከፍ ምናምን የሚል ይሄ ሶፊስቲኬትድ የሆኑ ሀሳቦች ምናምን ያሉት ነገር አይደለም። ፍቅሩን ግን አውቃለሁ አለ ለማንቸስተር ዩናይትድ ያለው የካሪክንም ፍቅር ኩዌስችን አታረጊም። እኔ አሁን አንተ ሴቱ ጋር ነብባል ሀሳቢ ክብር ከተሰጠው እኔ የኦሌ ጉናር በድጋሚ ማንቸስተር ዩናይትድን መያዝን ከሚቃወሙ ሰዎች ነኝ። ከሆነም አይቀር ካሪክ ከሁለቱ አንዱ ከሆነ ካሪክ ነው ምለው። እኔ ዋና አሰልጣኝ መሾም ነው በዚህ ጊዜ የሚያዋጣው የሚለው እሱ አልስማማም። እሱ ዋና አሰልጣኝ አሁን አቬለብል አለ ወይ ነው። ዓለም ዋንጫ በኋላ የሚኖረውን እድል ለምን አሁን ይዘጉታል? ከዓለም ዋንጫ በኋላ በጣም ብዙ ቫካንሲዎች አሉ ለአሰልጣኞች። ከነዛ መካከል እናንተ ብለሽ መውሰድ የምትችይበትን እድል በመጣደፍ ያውም ዋንጫ አልባ የውድድር ዓመት እንደምታሳልፊ እያወቅሽ ያውም ብዙ ተርኖቨር እንዲኖር፣ ተርኖቨር ማለት ተጫዋቾችን መቀየር። አሁን ቅድም ያነሳሽው ሀሳብ አለ አይደለ? ከአንድ ተጫዋቾቹ ጋር እየተላመደ ምናምን እንዲቆይ ማን እንደሚቆይና ማን እንደማይቆይ ከሆንም አናውቅም። ብሩኖ ፈርናንዴዝ ይቆያል፣ እርግጠኛ ነሽ? ማጓየር ይቆያል፣ ካዚሜሮ ይቆያል። አየሾ እኔ አይደለም ከባድ ነው። የዓለም ዋንጫው ካበቃ በኋላ አሁን በያሉበት ከዓለም ዋንጫ ጋር የማይያዙ የክለብ አሰልጣኞችም የውድድር ዓመታቸውን ከጨረሱ በኋላ ውላቸውን የማያድሱ ውላይም ቢሆኑ ዩናይትድ ከፈለገ የፈለገውን የማግኘት እድሉ በጣም ሰፊ ነው። ያው ትንሽ እነሱም እንትናሉ ሉዊስ ኤንሪኬን አምጡልን የሚያሉ አሉ። ስለዚህ ያንን በደንብ መፈተሹ እኔ ትክክል ነው ብዬ ማምነው እሱ መጣደፍ ለመጣደፍ የምትገደጅበት የሚያጓጓ የውድድር ዓመት አይደለም ያለው። ለዛ እኮ ነው የሚቀጥለው የውድድር ዓመትም መዘጋጃ እንዳይሆን ከሚለው። አዎ ያው ፕሪሲዝን የተወሰነ ጊዜ ነው የሚሆነው እኮ። የራሱ ተጫዋቾች ይመለምላል፣ የሚቆዩት ይቆያሉ፣ የሚሰናበቱት ይሰናበታሉ፣ አሁን ያለባቸውን ስራ ይጨርሳሉ ብዬ ነው ማምነው። ማን ነበረ አንድ ጊዜ እንደዚህ ብሎ 1 ዓመት ቆይቼ ቢሆን እኮ ብሏል አሉ እኮ ዩናይትድ ቤት ባያጣድፉ ይኖሩ 1 ዓመት ቆይቼ ዩናይትድን ተቀላቀየ ቢሆን ኖሮ የተሻለ ይሆን ነበረ ያለው አሞሪም ነው የሆነ ሰው ብሏል ብቻ። እሺ ተጨማሪ መረጃዎችን በሸገር ስፖርት ዊዝ አበበ ግዳይ በተሰኘው የዩቲዩብ ቻናላችን ላይ ይዘን እንመጣለን። እንድትጠብቁ ነው ቀጠሮ የምንሰጣችሁ። እናመሰግናለን አብራችሁን ስለነበራችሁ። በያላችሁበት መልካም ቀን ይሆንላችሁ። ኢትዮጵያ ለዘላለም ትኖር። Share Sport 2010